ሰላም ጤና ይስጥልን የዩቲዩብ ቻናል ተከታታዮች፣ በባለፈው ቪዲዮዬ እንደገለጽኩት ዛሬም ቀጣዮቹን አስተማሪ ናቸው ብዬ ያመንኩባቸውን አባባሎች አቀርብላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ አባባሎቹ እንለፍ። አሸናፊ የሚሆነው ሰው ተስፋ የማይቆርጥ ህልም አላሚ ነው። ያለፈውን ህመማችሁን እንደ ነዳጅ ተጠቀሙትና ወደፊት ገስግሱ። ውድቀት ከተማራችሁበት ስኬት ነው። እድለኛ የሚባል ነገር የለም። ሁሉም ሰው የራሱን እድል ራሱ ነው የሚፈጥረው። ህመም ወይም ጉዳት አንዳንዶችን ይሰብራቸዋል፣ አንዳንዶችን ደግሞ የዓለምን ሪከርድ እንዲሰብሩ ያደርጋቸዋል። ሰዓትን ከመመልከት ሰዓት የሚያደርገውን አድርጉ። ያለማቋረጥ ወደፊት ገስግሱ። በአግባቡ የተዋለ ቀን ደስተኛ እንቅልፍ እንደሚያመጣ፣ በአግባቡ የተኖረ ህይወትም ደስተኛ ሞትን ይዞ ይመጣል። በህይወታችን ትልቁ ድክመት ተስፋ መቁረጥ ነው። ዶፍ ዝናብ ያሳለፈ ለካፊያ አይጨነቅም። ታላቁ ክብራችን አለመውደቃችን ሳይሆን በወደቅን ቁጥር መነሳታችን ነው። የያዛችሁት ነገር በቂ መስሎ ካልታያችሁ ድፍን ዓለምን ብትጨብጡ እንኳን ሀዘንተኛ እንጂ ደስተኛ አትሆኑም። እናም ባላችሁ ነገር ፈጣሪያችሁን አመስግኑት። ውበትም ይረግፋል፣ ሀብትም አላቂ ነው። አብሮን የሚኖረው መልካም ስራችን ነው። ደግነት መስማት የተሳናቸው የሚሰሙትና ማየት የተሳናቸው የሚያዩት ቋንቋ ነው። ተስፋ ያልቆረጠ ሰው የፈለገውን ያገኛል። ዛሬ በመዋሸታችሁ ጥቂት ጥቅሞችን ልታገኙ ትችላላችሁ። ነገር ግን ባለመታመናችሁ ብዙ ነገሮችን ታጣላችሁ። እውነት የህሊና ህግ ናት። ማንም ከእውነት ያመለጠ ቢመስለው የገዛ ህሊናው ሲያሳድደው ይኖራል። የሰማችሁትን ሁሉ ለማመን አትቸኩሉ፣ ምክንያቱም ውሸት ከጆሮ ለመድረስ ፈጣን ናትና። ለህልማችሁ ብላችሁ ፍላጎታችሁን መተው ይኖርባችኋል። ለፍላጎታችሁ ብላችሁ ግን ህልማችሁን በፍጹም መተው የለባችሁም። የህይወት አሳዛኟ ክስተት መሞት ሳይሆን ያለ ዓላማ መኖር ነው። መጨነቅ ያለባችሁ መቀየርና ማስተካከል ስለምትችሉት ነገር ብቻ መሆን አለበት። መቀየርና ማስተካከል የማትችሉትን ነገር አምናችሁ ተቀበሉ። አንድ ቀን ማንም ትደርሳላችሁ ብሎ ካላሰበው ቦታ ትደርሳላችሁ። ብቻ በራሳችሁ ተማመኑ። የተሳሳተ ውሳኔ ወስነን ካጣናቸው ነገሮች ይልቅ መወሰን አቅቶን ያጣናቸው ነገሮች ብዙ ናቸው። በህይወታችሁ ከዚህ በፊት ያልነበራችሁን አዲስ ነገር ለማግኘት ከፈለጋችሁ አዲስ ሰርታችሁት የማታውቁት ስራ ለመስራት መፍቀድ ይኖርባችኋል። በምድር ላይ ትልቁ አስደሳች ነገር ሰዎች አትችሉም ያሏችሁን ሰርታችሁ ማሳየታችሁ ነው። ህልማችሁ ለመፈጸም ብዙ ጊዜ በመውሰዱ ተስፋ አትቁረጡ። ምክንያቱም ጊዜ ስለሚበር አርቃችሁ ያያችሁት ህልም በፍጥነት መፈጸሙ አይቀርም። እያንዳንዱ ቀን የዓመቱ ምርጥ ቀን እንደሆነ በልባችሁ ላይ ጻፉት። በህይወታችሁ ውስጥ የሚያጋጥማችሁን ብዙ ችግሮች መከላከል ባትችሉም ለእነርሱ ግን እንዴት ምላሽ እንደምትሰጡ መቆጣጠር ትችላላችሁ። የማይሰራ ሰዓት እንኳን በቀን 2 ትክክለኛውን ሰዓት ይነግረናል። ከቆማችሁ አይቀር እንደ ዛፍ ቁሙ። ስር ሰዳችሁ ተጣበቁ። ከወደቃችሁ አይቀር ደግሞ እንደ ዘር ውደቁ። ጣልናቸው ብለው ሲሉ ሺህ ሆናችሁ አቆጥቁጡ። መኖር ማለት በንጹህ ህሊና ከራስ አልፎ ለሌሎች ማሰብ ነው። ለሌሎች ማሰብና መጨነቅ ስንጀምር ኑሮን አንድ ብለን መኖር እንጀምራለን። መጨረሻው የማያምርን ነገር አለመጀመር ይሻላል። ህይወታችሁ ትርጉም ቢያጣ ተስፋ ብትቆርጡም አንድ ነገር አስታውሱ፣ ያለ ምክንያት አልተፈጠራችሁም። ጓደኝነት ማን ቀድሞ መጣ አይደለም፣ ማን መጥቶ አልሄደም ነው። በሌሎች ላይ ከመፍረድ ተቆጠቡ። ከምታውቁት ታሪክ ጀርባ የማታውቁት ታሪክ ሊኖር ይችላል። ሰው ሆናችሁ ሰውን የሚጎዳ ነገር አታድርጉ። ቃል ማለት በምላስ ጫፍ የምትቀላጠፍ ንግግር ብቻ ሳትሆን በልብ ውስጥ ሰርጻ የምትቀመጥ የእምነት ሚስጥር ናት። አንዳንድ ጊዜ ትንንሽ ውሳኔዎች ናቸው ህይወታችሁን ለዘላለም ሊቀይሩ የሚችሉት። መራመድን የምትማሩት ህጎችን በመከተል አይደለም፣ በመውደቅና በመነሳት እንጂ። መሄዳችሁን ቀጥሉ። የሚያስፈልጋችሁ ነገር ሁሉ በትክክለኛው ጊዜ ወደ እናንተ ይመጣል። ያላችሁ ጊዜ ውስን በመሆኑ የሌላ ሰውን ህይወት በመኖር አታባክኑት። ብቸኛው እውነተኛ ጥበብ ያለው አለማወቅን በማወቅ ውስጥ ነው። ነገሮች በመጨነቅ አይለወጡም። ሁሌም ቢሆን እስኪሆን ድረስ የሚሆን አይመስልም። ሁሌም ወደ ተሻለ ሰው የመለወጥ ምርጫ በእጃችን ላይ ነው። ውድ የቻናሌ ተከታታዮች፣ ለህይወታችሁ ይጠቅማሉ ብዬ አዘጋጅቼ ያቀረብኩላችሁ አባባሎች እነዚህን ይመስሉ ነበር። እንደጠቀሟችሁ አልጠራጠርም። በቀጣይ በሌላ መልእክት እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።